ከቀጣይ ትውልድ ተረትና ሐሰት ነው ብሎ የሚያስብ ደካማ ሕሊና እንዳይኖር ሕያው ማስረጃ ይሆን ዘንድ አንድ መስፈሪያ ጎመር ሙሉ መና በመሶበ ወርቅ ተደርጎ በቅድስተ ቅዱሳን ውስጥ እንዲቀመጥ ሕያው ማስረጃ እንዲሆን እግዚአብሔር አዞ ነበር። በቤተ መቅደስ ውስጥ ከታቦቱ እኩል ማለት ነው። እግዚአብሔር እስራኤልን ከግብፅ በወጣ ሰዓት 40 ዓመት ሙሉ መና ሲያበላቸው የነበረውን ነገር እንዳይረሱት ለሙሴ ከነገረው ነገር አንዱ ይሄ መና ተቆንጥሮ ምን ይሁን፣ በዛ ቦታ ላይ ምን ይደረግ፣ ይቀመጥ። ለምን? ነገ የሚመጣ ትውልድ እግዚአብሔር ያደረገውን ነገር ምን እንዳይል አልተደረገልኝም እንዳይል ማለት እንዲመሰገን። ኦኬ፣ ጌታችን በዚያ እውነተኛ የሚበላ በነበረው እስራኤላውያንን ጥቂት ቀናት ወይም ወራት ብቻ ሳይሆን 40 ዓመታት በተከታታይ ሲበሉት በኖሩት በመናው አንጻር ሚስጥረ ቁርባንን ያስተማረው ቅዱስ ሥጋውና ክቡር ደሙ እምነት ሳይሆን የሚበላና የሚጠጣ ስለሆነ ነበር ይላል። አያችሁ፣ እዚህ ጋር የዮሐንስ ወንጌል ምዕራፍ 6 53 54 55 56ን ሲያስረዳቸው እምነት ብቻ አይደለም፣ ምንድን ነው የሚበላም ነው የሚጠጣም ነው እያላቸው ይነግራቸው ነበር። እነሱ አባቶቻቸው 40 ዓመት መቼ ከነዓን እስከሚገቡ ድረስ ከሰማይ የመጣ እንጀራ ገባችሁ? ሚራክል እንደሆነ ታምራት እንደሆነ ስለተገነዘቡና ስላወቁ ኢየሱስ ከሰማይ የመጣ እንጀራ እኔ ነኝ ሥጋዬን የበላ ሲላቸው ያነጻጸሩት ከምኑ ጋር ነበረ? ከመናው ጋር ነበረ። ልክ እንደመናው ምሳሌ መስሎ የሚነግራቸው መስሏቸው ነበረ። ነገር ግን በምሳሌ አልነገራቸውም ነበረ። እውነተኛ አድርጎ ነበር ሲነግራቸው ነበረ። አማናዊ ነው ብሉ ጠጡ ሲላቸው ነበረ። ምሳሌ መስሎ ቢነግራቸው ኖሮ ይሄኛው ደም የሚፈሰው ደሜ ምሳሌ ነው ቢል፣ የምትበሉት ሥጋዬ ምሳሌ ነው ቢል ይቀበሉት ነበረ። ብዙዎቹም አይሰናከሉም ነበረ። ግን እውነተኛ ነው ብሎ ስለነገራቸው ምን አሉበት? ብዙዎቹ በንግግሩ ምን አሉ? ተሰናከሉ ይላል። ስለዚህ ወገኖች አንድ ነገር ነው የምነግራችሁ፣ እኔ ማለት ነው አንድ ነገር ነው የምነግራችሁ። በእውነት አሁን ልደትን ስላገኙ በጣም ደስ ብሎኛል። ይኸው ጴንጤ ሆነክ ከኦርቶዶክሳውያን ጋር በጥምቀትም ቢሆን በቁርባንም ቢሆን በነገረ ክርስቶስም ቢሆን ማለት ነው ዲቤት መጠራራት የለብንም። የእውነት ልደት እግዚአብሔር ምስክሬ ነው የምልህ፣ ዲቤት መጠራራት የለብንም። በቃ ለምን መሰል ዲቤት ከተጠራራ እዛው መካነ ኢየሱስ ካለ ወንጌላዊ ጋራ መጀመሪያ ይጨርስ፣ ከአንተ ጋር የሚጨርሰውን ነገር ገባ። ከዛ በደስታን በጥሩ ልብ ምግባቸውንም ይመገቡ ነበር፣ እግዚአብሔርንም እያመሰገኑ በዚህ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ተዕለት በእነርሱ ላይ ይጨምር ነበር። ጌታ የሚድኑትን ዕለት ተዕለት ወዴት ነው የሚጨምረው? በእነሱ እጅ ወደ ቤተ ክርስቲያን ነበር የሚጨምረው። ስለዚህ መድኃኒ የሚገኘው ክርስቶስ ኢየሱስ ከዋጃት ከቅድስት ቤተ ክርስቲያን እንደሆነ፣ የዳኑ ክርስቲያኖችም ደግሞ የሚጨመሩት ወደ ቤተ ክርስቲያን እንደሆነ ግልጽ አድርጎ እየተናገረ ነው ማለት ነው። እንደገና ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ነዚህ ብዘገይም ይላል በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቁ ዘንድ እጽፋለሁ አለ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ቤቱም የእውነትና አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን። ስለዚህ ክርስቶስ መንግስቱን መስርቷል። ለነዛ መንግስት ካህናት፣ አገልጋዮች፣ ሐዋርያትን ሰጥቷል። ሐዋርያቶቹ እየሰበኩ ሰዎችን የሚያመጡት ወዴት ነው? ጌታ መንፈስ ቅዱስን ወዳወረደበት፣ ሐዋርያት በአንዲት ልብ ወደ ተሰበሰቡበት ወደዚያች ህብረት ነው። ከዚች ህብረት ውጪ የሆነ ከነሱ ጋርም የሚመሳሰልም ከሆነ በሀሳብም የተለያየ በጥቂቱም ይሁን ለመመሳሰል የሞከረ ካለ እውነተኛውን ድነትን ያገኘ አይደለም። ምክንያቱም መዳን ያለው በጌታ ቤተክርስቲያን ውስጥ ስለሆነ። ስለዚህ ፕሮቴስታንቶች ወንድሞቻችን አልዳኑም የምንለው አንደኛ
በሁሉም ዘንድ ተመሳሳይነት ነገር ስለሌለ የመጀመሪያው ሐዋርያዊ ትምህርትን ስላልያዙ አንድ ቅዱስ ሥጋውና ክቡር ደሙ ያድናል ያሉትም እንኳን ቢሆኑ ነው ብለህ የጌታ ሥጋና ደም የዘላለም ሕይወት ይሰጣልን ጥምቀትም ያድናል የሚሉትም እንኳን ቢሆኑ እውነተኛውን ሰንሰለቱን የጠበቀው በሐዋርያት ቅብብሎሽ የመጣውን ስልጣነ ክህነትና ቤተክርስቲያን ከዛ ውጪ ስለሆኑ በእነሱም ዘንድ እውነተኛው የጸጋ መውረድ ስለማይገኝበት መንፈስ ቅዱስን ሙላት በዛ በኩል ስለሌለ መዳንን አላገኙም። መዳን ያለው በጌታ ቤተክርስቲያን ውስጥ ሰው የሚጠበቀው በኢየሱስ ቤተክርስቲያን ውስጥ ነው። ከዚህ አንጻር አልዳኑ ወንጌሉን ይህንን የያዙትን እውነት መጽሐፍ ቅዱስ ላይ አረዳዳቸውን አስተካክለው በትክክለኛውን አረዳድ ይዘው ከዛ በጌታ አካል በሆነችው ቤተክርስቲያን በሐዋርያዊ ቅብብሎሽ በመጣው ክህነት ተጠምቀው የጌታ ሥጋና ደም መቀበል አለባቸው። አሁን ከመጨረሻው ልጀምርልህና አሁን ክህነት የሚለው ቃል ከማቴዎስ ወንጌል ምዕራፍ 16 ቁጥር 18 ነው የሚጀምረው አለ። ክህነት የሚለው መነሻ አድርገን የምንይዘው እሱን ነው። ልክ ነው። ስለዚህ አሁን ክህነት አንተ ካህን አይደለም አንተ እኔ ካህን ስባልና የእግዚአብሔር ቤተ መቅደስ አገልጋይ ካህናት ሲባሉ ይህ ካህን ብባል ራሴን ንጹህ መስዋዕትና የምስጋናን መስዋዕት ለእግዚአብሔር ስለምሰዋው ካህን እባላለሁ። የአዲስ ኪዳን ካህን ነኝ። ግን ካህን የተባልኩበት ምክንያት የንጉሥ ክርስቶስ ልጅ ስለሆንኩኝ ለንጉሥ ክርስቶስ ደግሞ የምስጋና መስዋዕት ከአንደበቴ ስለምሰዋለት ካህን እባላለሁ። የምስጋና መስዋዕት ስለምሰዋ። እነ ጴጥሮስ ግን ካህናት ቢባሉ ወደ ዓለም ልኮ አጥምቁ ስላላቸው ነው። አጥምቁ ያለው 12ቱን ሐዋርያት ነው እንጂ ዓለምን ሁሉ አይደለም ያለው። የሚያጠምቁትም ሐዋርያት የሾሟቸው እንጂ ከዛ ውጭ ሲያጠምቁም አልተመለከትም። ስለዚህ የሐዋርያቱ ስልጣነ ክህነት ክርስቶስ በመስቀል ላይ የሰራውን የማዳን ስራ ውክልና ተሰጥቷቸው የሚያስቀጥሉ ሎሌዎች ወይም አገልጋዮች ናቸው። እኔ ከእናንተ ጋር ነኝ እስከ ዓለም ፍጻሜ እንዳላቸው እያሳመኑ እያጠመቁ ወደ ጌታ ህብረት የሚጨምሩ ናቸው ማለት ነው። ልደት ምን አለ መሰለህ አሁን ክህነት የሚለው ቃል ተቀበለ እንደዚህ ማለት ቅብብሎች ሲኖረው መቋረጥ ነበረበት። ለሐዋርያቶቹ ብቻ መቋረጥ የለበትም። ስለዚህ ይህ የማቴዎስ ወንጌል ምዕራፍ 28 እኔ እናንተን አይመለከትም። ስልጣን ተሰጥቶኛል። የማቴዎስ ወንጌል የሚመለከታቸው የትኞቹን መሰለ? ሐዋርያት የሾሟቸው የቤተክርስቲያን አገልጋዮች፣ ለምሳሌ አሁን አባቶች፣ ካህናት፣ እነዚህ ጳጳሳት በሰዓቱ ለምሳሌ አሁን በቀላሉ ልንገርህ፣ ጌታ ማንን ላከ? ሾሞ ሐዋርያቶቹን ላከ። ከዛ ምንድን ያላቸው? ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ እፍ አለባቸው መንፈስ ቅዱስንም ሞላባቸው አለ። ኃጢአቱን ይቅር ያላችሁት ይቅር ይባልለታል፣ የያዛችሁት ይያዝበታል ያለው ይህን ስልጣን የሰጠው ለማ ብቻ ነው? በሰዓቱ በዛ ሰዓት ላይ ለሐዋርያቶች ነው የተነገረው እንጂ ይሄንን ነገር እናንተ ደግሞ በእኔ ትምህርት የሚያምኑት ሁሉ ይሄንን ነገር ያድርጉ እንደዛ አላላቸው። ያደረገው ቆሟል አይደለም። ሐዋርያቶቹ ለሚሾሙት ብቻ ነው ይሄ ነገር የሚቀጥለው። በቀላሉ ላስረዳ። ከጴጥሮስ ከይሁዳ መውጣት በኋላ ሐዋርያ ተደርጎ የተሾመው ማን ነው? ማትያስን የሾመው ማን ነው? መንፈስ ቅዱስ። ጴጥሮስ በመንፈስ ቅዱስ አይ ጴጥሮስ ነው እኮ ዕጣ አውጥተው ዕጣ ነው ያወጡት። ማን ነው እጁን የጫነበት? እሱማ ሲጸልይማ ጴጥሮስ ነው የጫነው። ሁሉም ሰው ቢጸልይ ለምሳሌ እጅ ጭኖ መንፈስ ቅዱስ አይሞላም በሰዓቱ ከሐዋርያት ውጭ። ስለዚህ ምን አደረገ? ጴጥሮስ እጁን ጫነበትና ሾሞ አይደለ? ጴጥሮስ ይህንን መሾም የቻለው አስቀድሞ እሱ ከማን ስለተሾመ ነው? ከኢየሱስ ክርስቶስ ማቴዎስ 16 ላይ ስለነገረው አንተ የሕያው የእግዚአብሔር ልጅ ነው ስላለው ጎበዝ። ስለዚህ ሰንሰለቱን አየኸው እንዴት እንደሄደ? ማንን ሾመ? ጌታ ጴጥሮስን ሾመው። ጴጥሮስ ማንን ሾመ? ማትያስን። በማን ኃይል? በእግዚአብሔር ኃይል። ስለዚህ እንደዚህ ሰንሰለቱን ጠብቆ በሚመጣው መንገድ በመጣው ስልጣነ ክህነት የሚጠመቁት ተጠማቂያኖች ናቸው የእግዚአብሔር ልጅ የሚያገኙት። ይሄ ደግሞ አሁን ሹመቱ ለምሳሌ እዛ ጋር መንፈስ ቅዱስን ጠየቁ። መንፈስ ቅዱስን ከጠየቁ በኋላ ሁለት ሰው ናለም። በዛ ሰዓት ሁለት ናቸው ሶስት
ሁለት ናቸው መሰለኝ። ሁለት ሰው እዛ ቦታ ላይ ያው ሁለት ሰው ነው የተመረጡት። ከዛ ከሁለቱ ላይ እጣው በማቲያስ ላይ ወደቀ ይላል። ከዛ በማቲያስ ላይ ሲወድቅ ጴጥሮስ ምን አደረገ? ከዛ ጸልይለት ይላል። የእግዚአብሔር ሐሳብ እጁን ጥሎ ጸልይለት ይላል። በዛ ላይ ጸልይለት ይላል። አሁን ምንድነው እኔ ደግሞ የምልህ ምንድነው ይህ ነገር ቀጣይነት እንዳለው ለምሳሌ ያክል ልክ እንደዚህ አይነት ሹመት ከዚህ ሌላ አናገኝም፣ ሲሿሿሙ አናገኝም። በመጽሐፍ ቅዱስ ታሪክ ሐዋርያት መጽሐፉ የተጻፈው እንደምታውቀው ሐዋርያት በነበሩበት ዘመን ስለሆነ መጽሐፍ ቅዱሱ የሚነግረን ከአንዱ ወደ አንዱ ሲቀባበሉ ነው። ከዛ ከአንዱ ወደ አንዱ ሲቀባበሉ ይነግረንና ታሪክ ደግሞ ምን ብሎ ይነግረናል? የቤተክርስቲያን ታሪክ ለምሳሌ እንትናን ታውቀዋለህ? ቅዱስ ዮሐንስ ወንጌላዊን ታውቀዋለህ አይደል? የእሱ ደቀ መዝሙር ለምሳሌ ፖሊካርፐስ ይባላል። የእሱ ደቀ መዝሙር ፖሊካርፐስ ይባላል። ፖሊካርፐስን የሾመው ማን ነው? ዮሐንስ ነው። ክፍልፍሉ እንዴት መሰለ ደሜ ሐዋርያት አሉ በል በመጀመሪያ። ከዚያ ደግሞ ሐዋርያት አበው ወይንም ደግሞ አፖስቶሊክ ፋዘርስ የሚባሉ አሉ። እነዚህ ምን ማለት እንደሆነ ታውቃለህ? በሐዋርያት ዘመን የነበሩ አባቶች። ለምሳሌ ዮሐንስ ወንጌላዊ በነበረ 12ቱ ማለት ነው ከበጎ ሐዋርያት ሌላ ማለት ነው 12ቱን ሐዋርያት በአይናቸው ያዩ የቤተክርስቲያን አባቶች አፖስቶሊክ ፋዘርስ ይባላሉ። 12ቱን ሐዋርያት በአይናቸው የተመለከቱት በአይናቸው። ስለዚህ ኢቫዲየስም አለ ማለት ነው እዚህ ውስጥ ኢቮዲዮስ አለ። ኢቮዲዮስ እንደውም ማለት ነው ቅዱስ ኢግናቲየስ ለአንጾኪያ ቤተክርስቲያን በጻፈው መልእክቱ ላይ እሱ የአንጾኪያ ቤተክርስቲያን ፓስተር ነው፣ እኛን እንደተቀበላችሁ እሱንም ተቀበሉት ብሎ ኢቮዲዮስን ጽፏል። ለምሳሌ ራሱ ቅዱስ አግናጢዮስ ማለት የቅዱስ ጴጥሮስ ደቀ መዝሙር ነው። ሐዋርያቶች 12 ሐዋርያት ያ የጴጥሮስ ደቀ መዝሙር ነው። ኦኬ። ስለዚህ ይሄ ሐዋርያው የእንትኑ የክህነቱ ይዘት ያለው ይሄ ነው ማለት ነው። ስለዚህ ይሄ ካህን ነው የሚያጠምቀው። ስለዚህ እዚህ እንትን ውስጥ በትምህርት የተመሳሰሉ ሰዎች ለምንድን ነው ሪጀክት የምናደርጋቸው ታዲያ? ማንን ነው ሪጀክት ያደረግነው? አሁን ቅድም ምንድን ነው ያልከው? በጥምቀትና በቁርባን እንኳን ቢገናኙ አሉ ሌላ መሰረታዊ በጥምቀትና በቁርባን እንኳን ብንመሳሰል በሌላ መሰረታዊ ነገር ሐዋርያዊ ቅብብሎች ስለማይኖራቸው ሪጀክት እናደርጋቸዋለን፣ አልዳኑም ብለን እንናገራለን አልክ። አሁን አንተ የምትለውን ከተቀበልን ቅብብሎችን ከተቀበልን ለምንድን ነው ሪጀክት የምንደረገው? አንድ እንዳንሆን የሚያደርገን ምንድን ነው? ደሜ በጣም አሪፍ ጥያቄ። እነዚህ አብያተ ክርስቲያናት በሐዋርያዊ ቅብብሎች የመጣውን የክህነት ትምህርት ይቀበሉታል? አይቀበሉትም? ይቀበላሉ? አይቀበሉም? ሁላችንም ካህናት ነን። ለብቻው አጥምቆ ለብቻው ሚስጥራትን ፈጽሞ ሾሞ ቀድሶ የሚያቆርብ ካህን በሐዋርያዊ ሰንሰለት የመጣ ክህነት አለ ብለው አያምኑም እነሱ። ሐዋርያዊ ሰንሰለትን የጠበቀን የቤተክርስቲያንን ክህነት ካልጠበቅ አንድ ምንም ቅዱስ ቁርባን ያድናል ብትልም ምን አይደለም አንድ አይደለም። ስለዚህ መጀመሪያው ልዩነታችን በቅብብሎሽ የመጣውን አሁን ቄስ አለ ለምሳሌ በመካነ ኢየሱስ ውስጥ ቄስ አለ። ማን የሾመው? ያ ቄስ አለ። ቄስ አለ። ማን የሾመው ነው? ማን ሾመው? አሁን ትምህርቱ አሁን ለምሳሌ ምን አለ መሰለህ አሁን ከስፔሻሊ 325 ላይ አለ። ከ325 በኋላ ነው ጉባኤቶች ሐዋርያ ስራ ምዕራፍ ስንት ላይ ነው የመጀመሪያው ጉባኤ? ከዛ 325 ነው 11 ላይ ሁለተኛው ጉባኤ 325 ላይ የሚጀምረው አለ። እስከ 325 ምንም አይነት ቤተክርስቲያን ተከፋፍሎ አናይም ነበረ። የተከፋፈለች ቤተክርስቲያን አናይም ነበረ። በስም ደረጃ አሁንም ቤተክርስቲያን እኮ አልተከፈለችም። ባይዘ ይሄ ቃል የዛን ጊዜ ተከፍላ ሳይሆን ቤተክርስቲያን ተከፍላ ሳይሆን ከቤተክርስቲያን ሰዎች ወጥተው ነው እንጂ አልተከፈለም። የጌታ ቤተክርስቲያን አንዲት ናት። የጌታ ቤተክርስቲያን አንዲት ናት። አልተከፋፈለችም፣ አትከፈልም። ሁሉም ግን ከአንዲቷ ቤተክርስቲያን እየወጣ የየራሱን ብራንች ከፈለ። እሱ ልክ ነህ እኮ አስተምሮቱ እኮ አለው ቼን አለው አስተምሮቱ ቅብብሎች አለው። ግን ስያሜው አሁን ለምሳሌ ካቶሊኮ የሚል ነበራ የመጀመሪያው የቤተክርስቲያን ስም አሁንም ነው። ካቶሊኮ ሳይሆን ካታሆሊክ ዓለም አቀፋዊ አሁንም ተብላ ትጠራለች። አሁንም እንደዛ ተብላ ትጠራለች። የእኛ ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ያለሁባት ቤተክርስቲያን ካታሆሊክ ወይ ዓለም አቀፋዊ ቤተክርስቲያን ከዓለም አቀፋዊ ቤተክርስቲያኑ አንዷ ናት። የኔ ቤተክርስቲያን ካታሆሊክ
ማለት ዓለም አቀፋዊ ማለት ነው። ይሄ አሁንም ቤተክርስቲያን የምትጠራበት ስም ነው፣ አሁንም ድረስ ዛሬም ድረስ። ስለዚህ እኛ ወደ ካታኮሊክ እንዳንገባ የሚያደርገን ምንድን ነው? አሁን ኢስተር ኦርቶዶክስ ካታኮሊክ ውስጥ የለችም የለችም። ስለዚህ አልዳነችም እሷ ብለን የምትለው በሚስጥራት ስለምንለይ አሁን እኔ በኢስተርን ኦርቶዶክስ ዙሪያ ላይ ስናገር ጥንቃቄ የተሞላው ንግግር ነው የምናገረው። ምክንያቱም ኦልሞስት ያለንበት ነገሮች ሆሊ ኮሚኒየን ወይም ህብረት የለንም። ሚስጥራት አብረን አንካፈልም። ሚስጥራት አብረን ቅዱስ ቁርባን አብረን አንካፈልም። ምንም ሆሊ ኮሚኒየን የለንም። ስለዚህ ህብረት ዩኒየኑ ስለሌለ በዚህ ሰዓት ላይ እኔና ኢስተርን ኦርቶዶክስ ተዋህዶ ቤተክርስቲያን አንድ ነን ወይም ኢስተርን ኦርቶዶክስ ተዋህዶ ቤተክርስቲያን ያሉ ሰዎች ድነዋል ብዬ አልናገርም። ወይም ደግሞ በዩኒቨርሳሏ ቤተክርስቲያን ውስጥ እነሱ አሉ ብዬ አልናገርም። አሌስ አሁን ልክ እንደዚሁ ልክ ኢስተር ኦርቶዶክስን ባየህበት አመለካከት እዚህ ጋር አንተ በምትለው በሚስጥረ ቁርባን የሚያምኑ በጥምቀት የሚያምኑ በወንጌላውያን ውስጥ ያሉ አሉ ዲኖሚኔሽን ልክ እነሱንም አልዳኑም ነው የምትለው። ኢስተር ኦርቶዶክስን አልዳኑም። ኢስተር ኦርቶዶክስን ለምሳሌ እንደ ፕሮቴስታንቱ አይደለም ምን የማያል ምን ስላት እሷ ምን ስላላት ነው እንደ ፕሮቴስታንት የምታያል? ማላያት ክህነት፣ ስልጣነ ክህነት፣ አፖስቶሊክ ሰክሴሽን። ታዲያ እሱ ከሆነ ድናልቻ አልዳነችም ለምን ትላለህ? ያ ልመጣልህ ነዋ። ምን ደግሞ እንዳለያየ ልነግርህ ነዋ። ሶፋር እንግዲህ በድፍረት መናገር ቢከብደኝም ኢንቫሊድ የሆነ አፖስቶሊክ ሰክሴሽን አላት ብዬ አላምንም። ቫሊድ የሆነ አፖስቶሊክ ሰክሴሽን አላት ብዬ ነው ማምነው በማመን ደረጃ። ግን ደግሞ በጉባኤ ስለሆነ የተለያየ ነው ከነሱ ጋር በጉባኤ ገብቷል። በጉባኤ ነው የተለያየ። አንድ ጉባኤ ያስፈልጋል የሚባለው አንድ ጉባኤ ያስፈልጋል የሚባለው። አሁን ይኸኛው ወደ ካታኮሊክ እንድንገባ እኛስ ጉባኤ ቢኖር ልኖሮ እንደ ኢስተር ኦርቶዶክስ ወደ አንድነቱ የምንመጣ ይመስላል። እናንተ ወደዛ ለመምጣት ምን መቀበል ይኖርባቸዋል መሰላችሁ? አንደኛ ሐዋርያት ትምህርትንና ትውፊትን መቀበል ይኖርባቸዋል። ትራዲሽንን፣ ትምህርታችሁን ማስተካከል አለባቸው። ለምሳሌ በዓለም አቀፋዊቷ ጉባኤ በዛች ቤተክርስቲያን ውስጥ መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እምነት ብቻ የሚሉ ትምህርቶች አይታወቁም። ብቻን እናንሳው ክብር ለእግዚአብሔር ይገባዋል አይገባውም? ኮምፕሊትሊ ይገባዋል። ለእግዚአብሔር ክብር የምንሰጠው ለሰው እንሰጠዋለን። ለእግዚአብሔር የእግዚአብሔር ክብር ለሰው አይሰጥም። መጽሐፍ ቅዱስ ምን ይላል? ክብር ለሚገባው ክብርን ስጡ ይላል። ለሚገባቸው ክብር እንሰጣለን እኮ በዝደሚያ የእግዚአብሔርን ክብር ግን ለሰው አንሰጠው። አሁን ብቻ የሚለውን አየህ እዚህ ጋር የምናስገባው ለምን መሰለህ? ለእግዚአብሔር የምንሰጠውን ለሰው አንሰጥም ከማለት አኳያ ቢሆንስ? እሱ ብዙ ደምዬ የኔ ወንድም ሶላ ዲያግሎሪያ ያን ያህል እንደዚህ ኢሹ አይደለም። ብዙ ያን ያህል ሆነስትሊ ስፒኪንግ